እንኳን አሰብ ቀጥተው እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ አሰብን አስቀራለሁ ብለት ይጠፋል። ምክንያቱም በውጊያ አንሄድም፣ ሰላማዊ በሆነ መንገድ እንሄዳለን። ከዚህ የተነሳ አሁን ጉዳዩ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይሄ የሞኞች ፖሊሲ። አንተ የሰው ቤት እየበጠበጥክ አንተ በሰላም አትኖርም። ሰውን ሰላም አሳጥተህ አንተ ሰላም ልትኖር አትችልም። ስለዚህ መስታወት ቤት ውስጥ ቆመ ሌላ ሰው ላይ ድንጋይ መወርወር ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር ማግኘት ጉዳይ ምንም ጥርጥር የለውም። በህዝብ ሳይወያይበት አፋሪም ሳይማከርበት ሁለት ዘመዳሞች ከጫካ ወጣው በስጦታ የተሰጡት ስምምነት ነው እንጂ የካቢኔ ውሳኔ የሌለበት፣ የፓርላማ ውሳኔ የሌለበት፣ የህዝብ ሪፈረንደም የሌለበት ይዘህ ጠብቅ ተብሎ የተሰጠው በር ነው። ሱልጣኑ ያንን አየና በሽግግር ፓርላማ ውስጥ ተቃውሞ ያቀረበው ሱልጣን አሊ ኢምራን እንኳን የኢትዮጵያን ባንዲራ እንኳን እኛ ግመሎቻችን ያውቋል ማለት ቀይ ባህር ከኢትዮጵያ መገንጠልን በመቃወም በሽግግር ምክር ቤት ውስጥ በይፋ ኢሳያስ ባለበት መለስ ባለበት በይፋ የተቃወመው ሁኔታ ነው። ስለዚህ አፋርም ለሁለት ተከፈለን። አፋርም ቀይ ባህር አጣ፣ ኢትዮጵያም ቀይ ባህር አጣች። ምን ጊዜም አንድ ባህር ወደብ ከአንድ ሀገር ብልጽግና ጋር የተያዘ ነው። ከአንድ ሀገር ህልውና ጋር የተያዘ ነው። ምክንያቱም ጠላቶቿ በሙሉ የውስጥ እጇን የሚዘረጓት በዛች ባጣች ወደብ በኩል ነው። ወደብ ሲኖራት በነበረበት ጊዜ እንኳን አፍሪካ እስከ መካከለኛው ምስራቅ ድረስ ገናና ነበረች፣ ስልጣኔ ነበራት። ያንን ስልጣኔ መልሶ እንዳያጋግም የተፈረደባት ሀገር ሆናለች ማለት ነው። በዓለም አቀፍ ህግ ትራንዚት አገልግሎት ላይ ማንኛውም ሀገር ባህር ወደብ የመጠቀም መብት አላት። ያላት እኮ አይደለም የሌላትን ወደብ የመጠቀም አላት ነው የሚባለው። ኢትዮጵያ ግን ያላትን ያጣችው። ስለዚህ ያላትን የመመለስ ግዴታ መብትም አላት ማለት ነውና ሁላችንም ያንን ታግለን አንድነት ፈጥረን ልክ አባይ እንዳሳከነው አንድነት ፈጥረን ቀይ ባህር ለመመለስ እንነሳ ማለት ነው። ይነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ስንቱን አውቄ ተነግቻለሁ ፍቄን አጥብቄ መብት ነፃነት እስኪሆናቻ ተነግቻለሁ ለድል ዘመቻ ልሙት ልሰዋ